በብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አዳፌም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስክሮምና መስወር ቀለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። የቼልሲን ጉዳይ እንመለከታለን። ትናንትና እንግዲህ ለፍጻሜ የደረሰበትን ውጤት ማስመዝገብ ችሏል። በፍጻሜው ከማንቸስተር ሲቲ ጋር በኤፍኤ ካፕ ይጫወታል። ይህንን ጉዳይ እናነሳለን። ከአሰልጣኝ ለውጥ በኋላ የተገኘ ድል ነው ለቼልሲ። ይህንን ጉዳይ እንመለከታለን። ከዛ ውጭ ግን የብሩኖ ፈርናንዴዝንም ጉዳይ እናነሳለን። አሲስት ሪካርዶ ለመስበር ጥቂት ቁጥሮች ብቻ ናቸው የቀሩት። 18ኛ አሲስቱ ላይ ደረሰው ተጫዋቹ 2 አሲስት እንዲጋራ 3 አሲስት ደግሞ ሪካርዶን የግሉ እንዲያደርግ ያደርገዋል። ይህንንም ጉዳይ እናነሳለን። ከዛ ውጭ ግን አርሰናል፣ አትሌቲኮ ማድሪድ፣ ፔዥ እና ባየር ሙኒክ ሁሉም የሻምፒየንስ ሊግ የግማሽ ፍጻሜ ቡድኖች የሩዋንዳ ደንበኞች ናቸው። ይህንንም ጉዳይ እናነሳለን። መለያዎቻቸው ላይ ይህንን እንመለከታለን። በእነዚህ ቡድኖች ላይ ይህንን ጉዳይ እናነሳለን። አድማጮቻችን እንግዲህ እነዚህን ጉዳዮች ያነሳን አብራችሁ ስንቆይ አብራችሁ እንድትቆዩ ነው መንጋብዛችሁ። እስከ 4:30 ድረስ እንቆያለን። የዩቲዩብ ቻናል አለን። ሊንኩን አላዛር አስክዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ከዚህ በኋላ የምንሰራቸው እንደዚሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታደምጧቸው ነው መንጋብዛችሁ። እንዴት አደርካለስ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? ምሳ ያለው እግዚአብሔር ይመስገን። እንዴት ነበር ሳምንቱ? ሳምንቱ ኢንትረስቲንግ ጨዋታዎች የነበሩበት ነው። በሀገር ውስጥም በዓለም አቀፍም ትላንት የኢትዮጵያ የአዲስ አበባ ደርቢ ነበር። በኢትዮጵያ ቡናና በቅዱስ ጊዮርጊስ መካከል ኢትዮጵያ ቡና አሸንፏል ትላንትና። ከዚህ ውጪ በአውሮፓ በእንግሊዝ የፕሪሚየር ሊግና የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች የተደረጉበት ነው። የአርሰናልና የኒካስል ጨዋታ ለአርሰናል ደጋፊዎች በጣም የሚጠበቅ ነበር። ቡድኑ አሸንፏል፣ ግን ጥሩ ፐርፎርማንስ አልነበረም። ወደ መሪነት ግን ተመልሷል። ሊቨርፑል ከሞላ ጎደል የቻምፒየንስ ሊግ ስፍራውን ያረጋገጠበት የሚመስል ከዚህ በኋላ አንድ ጨዋታ ካሸነፈ የቻምፒየንስ ሊግ ቦታን ያረጋግጣል በሂሳባዊ ስሌትም ጭምር። የሚቀጥለው ሳምንት የማንቸስተር ዩናይትድና የሊቨርፑል ጨዋታ የሚደረግበት ነው። ስለዚህ የዛን ጨዋታም ፕሬሸር በመጠኑ የቀነሰው ይመስለኛል ለሊቨርፑል የቅዳሜውን ጨዋታ በማሸነፉ ምክንያት። የወደፊቱንና ያለፈውን ጊዜ እንዳሳየ አይነት ጨዋታ አድርጎ መጥቀስ ይቻል ይሆናል። ምክንያቱም ሞሐመድ ሳላህ ተጎድቷል። ከዚህ በኋላ ለሊቨርፑል ሲጫወት ላናየው እንችላለን። ስቴዲየሙን በሙሉ የተሰናበተበት መንገድም ያንን ስንብት የሚመስል መልእክት ያስተላለፈበት ነው። ግን ደግሞ አዳዲሶቹ ውድ ፈራሚዎች አሁን እንኳን ሲዝኑ ሊያልቅ ስለሆነ አዲስ ማለታችንን ማብቃት ያለብን ይመስለኛል። ግን ፍሎሪያን ቪርትስና አሌክሳንደር ኢሳቅ ደግሞ ጎሎች አስቆጥረዋል። የእነሱ መፈረም ዓላማ የነበረውም ድህረ ሳላህ ሊቨርፑል በእነዚህ ተጫዋቾች እንዲመራ በማሰብ ነው። እዚሁ ጨዋታ ላይ አንዲ ሮበርትሰንም ጎል አስቆጥሯል። እሱም ደግሞ የቀደመው ኢራ አንድ አባል ነው። 14ኛ ጎሉን ነበር ያስቆጥረው። ባለፈው ሳምንት ስለሱ ጥቂት ስናነሳ ነበር። ስለዚህ እንደዚህ አይነት ኢንትረስቲንግ ሳምንት ነበር። የኤፍኤ ካፕ ያለመውረድ ትግሉም በጣም ድራማዊ ነበር በሁለቱም ስቴዲየሞች፣ በለንደን ስቴዲየምም በሞሊኒው ስቴዲየምም የነበሩት ጨዋታዎች ማለት ነው። በመጨረሻ ከ14 ወይም ከ15 ጨዋታዎች በኋላ ቶተንሃም ጨዋታ አሸንፏል በዦ ፓሊኛ ጎል አማካኝነት እና ይሄ ከወራጅ ቀጠና ያወጣቸው ነበር ጎሉ በተቆጠረበት ጊዜ። ምክንያቱም በለንደን ስቴዲየም ኤቨርተን ወደ ዌስትሃም ሜዳ ሄዶ ጨዋታው 1-1 ስለነበር፣ ግን ካለም ዊልሰን ባለቀ ሰዓት ጎል አስቆጥሮ እንደገና የሁለቱ የለንደን ቡድኖች ያለ መውረድ ትግል እንደዚሁ ድራማ ሆኖ እንደሚቀጥል ምልክት የሰጠበት ነው። ይሄም ኢንትረስቲንግ ነበር። ስለዚህ ብዙ ትኩረት የሚስቡ ጨዋታዎች ነበሩ። ሲቲና ቼልሲ ባላጋራዎቻቸውን አሸንፈው ሜይ 16 ለሚደረገው የኤፍኤ ካፕ የፍጻሜ ጨዋታ ደርሰዋል። የቼልሲን እናነሳለን። ከዚህ ባሻገር በሌሎችም ሀገራት የተደረጉ ጨዋታዎች ነበሩ። የላሊጋ ጉዳይ ለነገሩ መጀመሪያውኑ ሪያሊስቲክሊ የለየለት ነበር፣ ግን በዛ በሳምንቱ መጨረሻ ሪያል ማድሪድ አቻ ከተለያየ በኋላ ባለቀ ሰዓት ነው በሄክቶር ቤየሪን አማካይነት ሪያል ቤቲስ ጎል ያስቆጠረው። እንግዲህ የሰው አስተያየት ይለያይ ይሆናል፣ ግን ለኔ ፋውል ነው።
አንቶኒ ፋውል ሰርቷል ብዬ ነው ማምነው። የሪያል ማድሪድ ማለት በዋንጫ ፉክክሩ ላይ ብዙ የሚፈጥረው ለውጥ አለ ብዬ አይደለም፣ ግን ለእኔ ፋውል ነው ሳይሆን ፋውል ነው ብዬ ነበር ያመንኩት። ግን መጨረሻ ላይ 90 ምናምነኛው ደቂቃ ላይ ነው ቤቲስ ጎሉን ያስቆጠረው እና ሪያል ማድሪድ በድጋሚ ያላሸነፈው ጨዋታ ነበር። ባርሴሎና ሄታፌን ያለ ላሚን ያማልም ጭምር ካሸነፈ በኋላ አንድ ተጨማሪ ድል ብቻ ለማረጋገጥ ይቀረዋል ማለት ነው። ስለዚህ እሱም በጣም ኢንትረስቲንግ ሳምንት ነበር። ትላንትና በሚላንና በዩቬ መካከል የተደረገው ጨዋታቻ ተጠናቋል። ስለዚህ ኮሞ ከዩቬ ጋር ያለውን የነጥብ ልዩነት ለማጥበብ እድል አግኝቷል። ኢንተር አቻ ተለያይቷል ትላንትና 2-2። አንድ ተጨማሪ ጨዋታ ካሸነፈ ሻምፒዮን መሆኑን በሂሳባዊ ስሌትም ጭምር ያረጋግጣል። ግን ሪያሊስቲክሊ ሻምፒዮን ነው ኢንተር የታወቀ ነው። ስለዚህ እንደዚህ አይነት ጨዋታዎች ነበሩ። በአንቺ በኩልስ እንዴት ነበር? ምሳ ሳምንቱ እንዴት ነበር? ያው ጥሩ ሳምንት ነበረ። ከትናንትና በስቲያ በተለይ የሊቨርፑል ጨዋታ በጣም አስፈላጊ ነበር ብዬ አስባለሁ። ያንን ጨዋታ ማሸነፍ ጫናውን እየቀነሰው ይመጣል፣ ምንም ጥያቄ የለው። ምክንያቱም እየተከተለ ያለው ቡድን የለም አይደለ? ቼልሲም ብዙ ነጥቦችን እየጣለ ስለሆነ የሚገኘው። ስለዚህ ለሊቨርፑል ትልቅ ጨዋታ ነበረ። ከዛ ውጭ ግን የቶተናም ጨዋታ ያው አሁን እኔ በግሌ ቢጠቀኝ ቶተናም እንዲወርድ አልፈልግም። እንደው ምረጪ በባል ዌስትሃም ይውረድ ነው ብለው እንደ ቶተናም ያለ ቡድን ፕሪሚየር ሊግ ላይ ማጣት ለብዙ ሰው ያልተለመደ ነገር ይመስለኛል። ና የደረጃ ሰንጠረዡም ከፍና ዝቅ ሲል ያየንበት ነው። በእርግጥ ገና ነው አደለ? የቶተናም ዌስትሃምን ጉዳይ በተመለከተ በሚቀሩት ጨዋታዎች የ2 ነጥብ ልዩነት ስለሆነ መካከላቸው ውስጥ ያለው ገና እሱ ያለየለት ይመስለኛል። እሱም በጣም ጥሩ ጨዋታ ነበር። ትናንትና ደግሞ እንዳነሳው የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታ አይ ቲንክ ከረጅም ጊዜ በኋላ ስቴዲየሙ በዚህ ደረጃ ውብ ሆኖ የተመለከትንበት ነበር። ጥሩ ሳምንት ነበር። ተመልሰናል አድማጮቻችን። አዳይፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ እንመልከት። ትናንትና እንግዲህ ሌድስን 1-0 በሆነ ውጤት አሸንፏል። ኤንዞ ፈርናንዴዝ ነው በ23ኛው ደቂቃ ላይ ብቸኛዋን የቼልሲ ግብ ማስቆጠር የቻለው። ይህንን ጉዳይ እንመልከት። ቼልሲ እንግዲህ ከብዙ ውጤት ማጣቶች በኋላ ወደ ፍጻሜ ደርሷል። ከማንቸስተር ሲቲ ጋር በፍጻሜ እንግዲህ በዌምብሌይ ጨዋታውን የሚያደርግ ይሆናል። እንመልከተው ይህን ጉዳይ። ለቼልሲ በጣም አስፈላጊ ጨዋታና ደግሞ በጣም አስፈላጊ ውጤት ነበረ። በአዲሱ አሰልጣኝ ስር ነው እንግዲህ ይህንን ጨዋታ የሚያደርጉት። በእርግጥ ተመልክተነዋል አይደለ? ይህንን አሰልጣኝ ፋርላንን እንመልከተው። ይህንን ጉዳይ 1-0 ብቻ ነው ያሸነፉት። አስጨናቂ ነበሩ። በተለይ የመጨረሻዎቹ ደቂቃዎች አስጨናቂ ነበሩ። ግን ምሳ እንዳነሳሹ ከሊያም ሮሲኝ ስንብት በኋላ የቼልሲ ተጫዋቾች ሪያክሽን ይጠበቅ የነበረበት ነው። የአሰልጣኝ ለውጥ ነበር እና የቅጥሩ መጀመሪያ አሰልጣኙ እንዲቀጠር የተወሰነበት ውሳኔ አሰልጣኙ ወደ ስራው ከመጣ በኋላ ለእንደዚህ አይነት ትልቅ የመልበሻ ክፍል የሚሆን በቂ ልምድ የሌለው አሰልጣኝ በመሆኑ ምክንያት የታዩ ትልልቅ ስንጥቃቶች ነበሩ። ግን ከሁሉ በላይ ከዚያ ጨዋታ መጠናቀቅ በኋላ ተጫዋቾቹን በስም ባይጠቅስም ግን በቁጥር ጠቅሶ 3-4 ተጫዋቾች ለቼልሲ ከሚጫወት ተጫዋች የሚጠበቅ መነሳሳት አልነበረም የሚል አስተያየት ሰጠ። መነሳሳት የሚል አስተያየት ከሰጠ አንድ አሰልጣኝ በጣም ትልቅ ሬድ ፍላግ ነው። ለአሰልጣኙ እየተጫወቱ አይደለም የሚሉ ሰዎች አሉ። አንዳንድ አሰልጣኞች ደግሞ ተጫዋች ለእኔ መጫወት የለበትም፣ ተጫዋች ለክለቡ ነው መጫወት ያለበት። ስለዚህ ከኔ ጋ እንኳ ችግር ቢኖርበት ከኔ ጋ ችግር መኖሩ ለሞቲቬሽን ምክንያት መሆን የለ ዲሞቲቬትድ ለመሆን ምክንያት መሆን የለበትም ብለው ክርክር የሚያቀርቡ ሰዎች አሉ። ግን ተጫዋቾች በአሰልጣኙ ደስተኛ ካልሆኑ የመለገማቸው ነገር አዲስ ነገር አይደለም እና ከአንዳንድ ተጫዋቾች ጋር የነበረው ግንኙነት ጥሩ ስላለመሆኑ በተለይ ደግሞ የስፔን ቋንቋ የሚናገሩ ተጫዋቾች ከአሰልጣኙ ጋር በተለይ መጨረሻ አካባቢ የነበራቸው ግንኙነት ጥሩ ስላለመሆኑ ይነገር ነበር። አሁን ከአሰልጣኝ ለውጥ በኋላ ምን አይነት ሪያክሽን ያሳያሉ የሚለው በጣም ወሳኝ ነበር። ቼልሲ እንደ አጋጣሚ ሆኖ ከሮማን አብራሞቪች መምጣት በኋላ የአሰልጣኝ ለውጥ ሰስቴንድ ለሆነ የጨዋታ ሀሳብ ያልተገዛ በመሆኑ ምክንያት ለምሳሌ የባርሴሎና መንገድ አለ። አሰልጣኝ ቢመጣ ቢሄድ ግን የባርሴሎና ደጋፊዎች የሚጨነቁለት የባርሳ ስታይል አለ። አንዳንድ ክለቦች እንዲህ አይነት ስታይል አላቸው። ቼልሲ እንደዛ አይደለም። ቼልሲ ተለዋዋጭ ነው። እንደ የአሰልጣኙ ሁኔታ የሚለዋወጥ ነው። የሞሪኞ መንገድ አለ፣ የአንቼሎቲ መንገድ አለ፣ ቱኸል መንገድ አለ፣ የኮንቴ መንገድ አለ። የሁሉም አንድ አይነት አይደለም። የተለያዩ አሰልጣኞች ናቸው እና የቼልሲ ደጋፊዎች የመጨረሻው የሚያስጨንቃቸው ነገር የቡድናቸው ውጤት እንጂ የቡድናቸው ስታይል አይደለም። ድሮ እኔ ልጅ በነበርኩበት ጊዜ ቼልሲን መጀመሪያ ሳይ ስለ ስታይሊሽ ቡድንነቱ ነበር ማቀው። እንደዚህ ሀብታም ከመሆኑ በፊት ማለት ነው። ለትልልቅ ዋንጫዎች የሚፎካከር ቡድን ከመሆኑ በፊት
የሚጫወተው እግር ኳስ ውብ እግር ኳስ በመሆኑ ምክንያት የሚታወቅ ነው። የትልልቅ ዋንጫዎች ቡድን የነበረን ባይሆን በጂያንሉካ ቪያሊም ስር ኢቨን በክላውዲዮ ራኒየሪ ማሰልጣኝነት ስር ከዛ በፊት በሩድ ሁሊትም ዘመን ሩድ ሁሊት እንዲያውም ሴክሲ ፉትቦል የሚለው አንድ አገላለጽ ነበረ፣ ውብ እግር ኳስ ቡድኑ ይጫወታል ብሎ ለመግለጽ እና ከመጀመሪያዎቹም የእንግሊዝ ቡድኖች መካከል አንደኛው ይመስለኛል። ብዙ ኢንተርናሽናል ተጫዋቾችን ከሌሎች ሀገራት በተለይ ከጣሊያን በማምጣት ጃን ፍራንኮ ዞላ፣ ዲማቴዮ፣ ሌሎችም ተጫዋቾች ማለት ሮቤርቶ ዲማቴዮ እና ሌሎችም ተጫዋቾች ቪያሊ፣ ሁሊት፣ ቅድም የጠቀስኳቸው ፍራንክ ለበፍ፣ ሌሎችም ከውጭ ሀገር ብዙ ተጫዋቾች ያመጣ ነበር። እዛው እንግሊዝ ውስጥ ያሉትን እንደ ግራም ለሶ ወይም ዴኒስ ዋይዝ አይነት ተጫዋቾች ቀላቅሎ ግን ብዙ ፎሬነሮች የነበሩበት ነው። እንዲያውም ከእንግሊዝ ቡድኖች መካከል የመጀመሪያው ቡድን ነው የውጭ ሀገር ተጫዋቾችን 11ዱንም ነን ኢንግሊሽ ተጫዋቾች በመጠቀም ሁሉንም የውጭ ሀገር ተጫዋቾች በመጠቀም ከሮማን መምጣት በኋላ ግን ከሮማን አብራሞቪች ወደ ቼልሲ መምጣት በኋላ ግን ከ2003 ወዲህ ማለት ነው ባለፉት 23 ዓመታት ቼልሲ ስለ ስታይሊሽ ቡድንነቱ ሳይሆን ስለ ማይደራደር የዋንጫ ቡድንነቱ የምናውቀው ወደ መሆን ተሸጋግሯል እና በዛ መሀል አንዳንድ ጨካኝ ውሳኔዎች ማሳለፍ ነበረባቸው። በእርግጥ ኬር አድርገው ያውቃሉ። ለምሳሌ ፍራንክ ራይካርድን የመቅጠር ፍላጎት ነበራቸው። ሮማን አብራሞቪች በባርሰሎና የሰራው ቡድን ውብ እግር ኳስ የሚጫወት ቡድን ስለነበር ጓርዲዮላን ለመቅጠር 4-5 ጊዜ ሞክረው ነበር። በቂ አልነበረም ዋንጫ ማሸነፍ ለሳቸው ደስታ። ስለዚህ ሌላ ስታይል የበለጠ ዶሚናንት የሆነ የበለጠ የባርሰሎና ስታይልን የሚከተል ቡድን መገንባት ይፈልጉ ስለነበር ከባርሰሎና በቀጥታ የመጡ አሰልጣኝ ባይሆኑም የአንድሬ ቪላስ ቦያስ ቅጥር አንደኛው ምክንያትም የበለጠ ሞደርን እግር ኳስ የመጫወት ፍላጎት ስለነበራቸው ነው። ግን የቼልሲ የቅጥርና የሰዎችን የመሸኘት ውሳኔ በቀጥታ ከውጤት ጋር የተገናኘ ሆኖ ነው የቆየው እና ትላንትና ልክ ሮማን አብራሞቪች ያደረጉትን አይነት ነገር ቼልሲ ካደረገ በኋላ ያደረገው የመጀመሪያ ጨዋታ ነው። ሊያም ሮሲኘ የፕሮጀክት አሰልጣኝ የኮንቲኒቲ አሰልጣኝ ከብሉኮ አምብሬላ የመጣ የበለጠ ሞደርን ጓርዲዮላን እንደ ኢንስፓይሬሽን የሚያይ አሰልጣኝ ወጣት ተጫዋቾችን የሚያጎለበት በሆነ አይነት ስታይል ለመጫወት የሚሞክር አሰልጣኝ ተብሎ ነው የመጣው። ያ አልሆነም። እንግዲህ እንደ አብራሞቪች ዘመን ነው ለማለት ያስቸግራል። ይሄኛውን የቼልሲን ቡድን በፍጹም የሚነጻጸር ፍልስፍና አይደለም ያላቸው። በጣም የተለያየ አካሄድ ነው ያላቸው። ውጤታማ ያደርጋቸዋል ወይ? እስካሁን ምልክቶቹ ያን ያህል ጥሩ አይመስሉኝም፣ ግን ለወደፊቱ አላቅም። ግን አንድ ኢንትረስቲንግ ነገር ነበር በሮማን አብራሞቪች ጊዜ ይደረግ የነበረ የቻምፒየንስ ሊግ ፍጻሜ። ለምሳሌ ሶስቱም የቻምፒየንስ ሊግ ፋይናል የተጫወቱባቸው ሲዝኖች ሁለቱን አሸንፈዋል። አሰልጣኝ ካሰናበቱ በኋላ እንደዛ የሆነ ለምሳሌ ጆዜ ሞሪኞ በጣም አስደናቂ ቡድን ገንብተው ነበር። በጣም ሶሊድ የሆነ ምናልባት ለማየት በጣም የሚያዝናና ቡድን ላይሆን ይችላል፣ ግን በጣም ጠጣር የሆነ ኤፊሸንሲ ያለው ቡድን ገንብተው ነበር። ግን ቻምፒየንስ ሊግ ፍጻሜ አልደረሱ እና 2007 መጀመሪያ ላይ ያንን የአስቶን ቪላን ጨዋታ ከተሸነፉ ከቀናት በኋላ ከሮዘንበርግ ጋር አቻ ከተለያዩ በኋላ ሮማን አብራሞቪች አባረሯቸው ጆዜ ሞሪኞ እና በዛው የውድድር ዘመን አቭራም ግራንትን ቀጠሩ እና በአቭራም ግራንት አሰልጣኝነት ስር ነው ለቻምፒየንስ ሊግ ፍጻሜ የደረሰው። ሻምፒዮን ለመሆንም አንድ የጆን ቴሪ መለያ የፍጹም ቅጣት ምትን ማስቆጠር ብቻ ይበቃቸው ነበር። አላሸነፉ። ማንቸስተር ዩናይትድ ነው በመለያ ምት ሻምፒዮን የነበረው በዛ የውድድር ዘመን። በ2012 አሸነፉ። በመጨረሻ ሲያሸንፉ ግን መጀመሪያ በተቀጠሩት ቋሚ አሰልጣኝ በአንድሬ ቪላስ ቦያስ አሰልጣኝነት አልነበረም። የፖርቱጋል አሰልጣኝ የኮቺንግ ስታፍ አባል የነበረው ሮቤርቶ ዲማቴዮ ኃላፊነቱን ከተረከበ በኋላ የውድድር ዘመኑ መጨረሻ ላይ ሊቨርፑልን በኤፍኤ ካፕ ፍጻሜ፣ ባየር ሚኒክን በቻምፒየንስ ሊግ ፍጻሜ ያሸንፈው በቼልሲ ታሪክ የመጀመሪያውን ቻምፒየንስ ሊግ ያሸነፉት ያን ጊዜ ነው። 2021 የውድድር ዘመንም ላይ ፍራንክ ላምፓርድ ከተባረረ በኋላ ነው ቶማስ ቱኸል ያንኑ ቡድን ይዘው የቻምፒየንስ ሊግ ሻምፒዮን የሆኑት። እንግዲህ አንዳንዶቹን ኢንተሪም አንዳንዶቹን ኬርቴከር አሰልጣኞች ይሏቸዋል፣ ጊዜ አሰልጣኞች የሆኑትን። በጉሲዲንግ ስርም ኤፍኤ ካፕ እንዳሸነፉ አስታውሳለሁ። አሁን ሌላ የካፕ ፋይናል ደርሰዋል እና ቼልሲ አሰልጣኝ እያሰናበተም ጭምር ባለፉት ከሮማን አብራሞቪች ቼልሲን መሸጥ በፊት በነበሩት 20 ዓመታት 30 ፍጻሜዎች ተጫውተዋል በ15 የተለያዩ አሰልጣኞች። ከነዚህ መካከል ምናልባት ግማሽ የሚሆኑት በጊዜ አሰልጣኝነት ወደ ክለቡ የመጡ ናቸው፣ ልክ እንዳሁኑ ማለት ነው።
እንዲህ አይነት ለየት ያለ ትራዲሽን አለው። ብሉኮ ከሮማን አብራሞቪች ዘመን ጋር ለመነጻጸር በጣም የሚያስቸግረው የፕሪሚየር ሊግ ሻምፒዮን አልሆነም፣ ሰስቴናቢሊቲ የለውም፣ የስብስቡ አይነትም ተመሳሳይ ፐርሶናሊቲ ባላቸው ተጫዋቾች የተገነባ አይደለም። አይምሬ አሸናፊ የመሆን ምኞት እንዳለውም ያጠራጥራል። ትልቅ ኤክስፐሪመንት እየተሰራበት ያለ ክለብ ነው። ግን ቢያንስ ከአብራሞቪች ዘመን ጋር የሚያመሳስለው አንድ ነገር የሃየር ኤንድ ፋየር አካሄዱ ነው። አሰልጣኞችን የመሾም የማሰናበት ጉዳይ ገና ካሁኑ ጊዜ አሰልጣኞችን ጨምሮ 8 አሰልጣኞች ቀያይረዋል። መጀመሪያ ቱኸል ነበሩ፣ ከዛ ፖተር መጡ፣ ፖቼቲኖ አሰልጥነዋል፣ ማሬስካ አሰልጣኝ ነበር፣ ሊያም ሮሲኝ። እነዚህ ዋናዎቹ አሰልጣኞች ብቻ ናቸው። ብሩኖ ሳልቶ፣ ፍራንክ ላምፓርድ፣ አሁን ኮሊን ማክፋርለን አይነት አሰልጣኞች ደግሞ ሌሎች በጊዜ አሰልጣኝነት የተሾሙ ናቸው። ይህ አሰልጣኝ እስከ ውድድር ዘመኑ መጨረሻ ድረስ በኃላፊነት የሚቆይ ነው እና ትላንትና ለመጀመሪያ ጊዜ አይደለም፣ ቅድም ምሳ እንዳነሳሹ ከዚህ በፊት ከኤንዞ ማሬስካ መሰናበት በኋላ ለአንድ ጨዋታ የቼልሲ አሰልጣኝ ነበር። ለሁለት ጨዋታ የፉልሃምን ጨዋታ ጨምሮ የሲቲ ጨዋታ ላይ አቻ ተለያይቶ ነበር። 1-1 ነበር የተጠናቀቀው። ኤንዞ ፈርናንዴዝ ነበር እዛ ጨዋታ ላይ ባለቀ ሰዓት በኤቲሃድ ስቴዲየም ከማንቸስተር ሲቲ ጋር በተደረገው ጨዋታ ጎል ያስቆጠረው። አሁን ደግሞ ከማንቸስተር ሲቲ ጋር ለሚደረገው የፍጻሜ ጨዋታ በግማሽ ፍጻሜው ሊድስ ዩናይትድ ላይ በብርቱ የሚጠላሉትን ቡድን ገጥመው አሸንፈዋል። የዛሬ 50 ዓመት ከተደረገው የኤፍኤ ካፕ ፋይናል በኋላ በሁለቱ ቡድኖች መካከል ምንም እንኳ የደርቢ የሚያደርጋቸው ምክንያት ባይኖርም ግን ያ ሂስቶሪካል ባላንጣነት፣ ታሪካዊ ባላንጣነት እስካሁን ድረስ ሲዋረስ ቆይቶ ወደ ትላንትናው ጨዋታ ድረስ መጥተዋል እና ትላንትና በኤንዞ ፈርናንዴዝ ጎል አማካኝነት አሸንፈው ለፍጻሜ ደርሰዋል። ይሄ ሲምቦሊክ ነው። ምክንያቱም ቼልሲ ባለፈው ስናነሳ ነበር ለግማሽ ቀን ገደማ የሚሆን እንዳለ የተጫወቱባቸው ደቂቃዎች ተደምረው ለግማሽ ቀን ገደማ የሚሆን የጨዋታ ጊዜ ላይ ጎል ሳያስቆጠር ነበር የቆየው። በ5 ተከታታይ ፕሪሚየር ሊግ ጨዋታዎች ላይ ጎል አለማስቆጠሩን ጨምሮ ማለት በቶፕ ፍላይት ወደ 500 ደቂቃ ገደማ ነው በሁሉም ውድድሮች ጎል ሳያስቆጠር የቆየው። ከዚያ ደግሞ ምሳ ትላንት ጎል ሳይቆጠርባቸው ወጥተዋል። እኔ እንዲያውም በዚህ ውድድር ዘመን በቼልሲ በተለይ በቅርብ ወራት ከቼልሲ ሶሊድ ፐርፎርማንሶች መካከል አንደኛው ነው። በሶሊዲቲ ከኋላ በርትቶ በመከላከል ማለት ነው። ይህንን የምልበት ምክንያት ያው ግብ ጠባቂው 1-2 አስደናቂ ሙከራዎች አድኗል። ሮበርት ሳንቼዝ በጣም ግሩም ነበር ትላንትና። ግን በጠቅላላው ሊድስ በተለይ ብዙ ፕሬሸር በፈጠረበት በሁለተኛው አጋማሽ ጭምር ያን ያህል ጥራት ያላቸው የጎል እድሎችን ፈጥሮ ነበር ለማለት ያስቸግራል። በሁለተኛው አጋማሽ የሊድስ ኤክስጂ የነበረው 0.27 ብቻ ነበር። ልክ ነው፣ በሙከራ ይበልጥ ነበር፣ የላማቸውን በጠበቁ ሙከራዎች ይበልጥ ነበር። አንደኛ ኤክስጂ ቫሊዩ በጣም አነስተኛ ነበር፣ ሁለተኛ አንድ ትልቅ የጎል እድል ብቻ ነበር በዛ በጣም ክሪቲካል በሆነው የሁለተኛው አጋማሽ የጨዋታው ጊዜ ሊድስ የፈጠረው። ስለዚህ በቅርብ ጊዜ ያላየነውን አይነት ከኋላ ጠጥሮ መከላከል አይተናል። እንዲያውም ከሊያም ሮሲኝ ሁለተኛ ጨዋታ በኋላ ከብሬንፎርድ ጋር ነበር ለመጨረሻ ጊዜ ቼልሲ ጎል ሳይቆጠርበት የወጣው። ይሄ ከ3 ወር በፊት ነው ለመጨረሻ ጊዜ ቼልሲ ክሊንሺት የጠበቀ ወይም በጨዋታ ላይ ጎል ሳይቆጠርበት የወጣው። 23 ጨዋታን ያሰለጠነው አሰልጣኙ አጭር ጊዜ ነው በኃላፊነት የቆየው 106 ቀን። ግን የአሰልጣኙ ሁለተኛው ጨዋታ ላይ ብቻ ከብሬንፎርድ ጋር በተደረገ ጨዋታ ብቻ ነበር ጎል ሳይቆጠርበት የወጣው። ስለዚህ ብዙ ጊዜ ቼልሲ ከሚታማባቸው ብሉኮም እንደ አካሄድ እንደ ፖሊሲ ብዙ ቅር የሚሰኙ ሰዎች የብሉኮን አካሄድ ከሚተቹባቸው ምክንያቶች አንደኛው ከኋላ ዋንጫ ማሸነፍ የሚፈልግ ቡድን እንዲኖረው የሚጠበቅ አይነት ሶሊድ የመከላከል ስትራክቸር የለውም የሚል። ትላንትና ከሞላ ጎደል ነበራቸው። ያው ብዙ ጊዜ እንግዲህ ካለም ማክፋርለን አዲሱ አሰልጣኝ የአሰልጣኝ ሊያም ሮሲኝ የኮቺንግ ስታፍ አባል ሆኖ ሲሰራ ነበር። መጀመሪያ ልክ ከኤንዞ ማሬስካ ከኃላፊነት መነሳት በኋላ ከ21 ዓመት በታች ቡድን አሰልጣኝ ነበር እና ያንን ኃላፊነት ተረከበ። ወደ ታች ይመለሳል፣ ከ21 ዓመት በታች ቡድኑን እያሰለጠነ ይቀጥላል የሚል ግምት ነው የነበረው። ግን በሊያም ሮሲኝ ጥያቄም ጭምር የእሱ የኮቺንግ ስታፍ አባል ሆኖ ነው የቆየው እና ትናንትና ከጨዋታው በኋላ ሲናገር ያኔ ከሲቲ ጨዋታ በፊት ወደ ኃላፊነት የመጣሁበትና አሁን ከዚህኛው ጨዋታ በፊት ወደ ኃላፊነት የመጣሁበት አውድ በጣም የተለያየ ነው። ያኔ ከተጫዋቾቹ ጋር አልተዋወቅም ነበር፣ ግን አሁን ከ3-4 ወር ገደማ ከተጫዋቾቹ ጋር አብሬ ስለቆየው የተጫዋቾቹ ሴንሲቢሊቲ ምን እንደሆነ አውቃለሁ፣ አሁን አውቃቸዋለሁ፣ ምክንያቱም የሊያም ሮሲኝ የኮቺንግ ስታፍ አባል ስለነበርኩ የሚል አስተያየት ሰጥቷል። እሱ ደግሞ ተግባቦታችንን አሳልጦታል፣ ኮሚኒኬሽኑ በጣም ቀላል ሆኗል የሚል አስተያየት ሰጥቷል።
ይህን ጨዋታ በተመለከተ ካነሳን ግን ጎል አስቆጣሪውን መዝለል አንችልም። ምክንያቱም በቅርብ ጊዜ ትልቅ ርዕስ የነበረ ተጫዋች ነው። በቀደም ራሱ ከብራይተን ጋር በነበረው ጨዋታው ካለቀ በኋላ ለእኔ ግልጽ ነበር፣ በጣም እንግዳ በሆነ ሁኔታ ካልሆነ በስተቀር ለቼልሲ ሰዎች ሊያም ሮሲኝን ምንም እንኳ በኃላፊነት ለማቆየት በብርቱ ቢፈልጉም ከነዚህ ሁለት ሽንፈቶች በፊት ቤግዳድ ኤግባሊ በአንድ ሲምፖዚየም ላይ ሲናገሩ እንደግፈዋለን አሰልጣኙን ብለው ቢናገሩም እና ሰዎች እንደሚሉት የቼልሲ ሞዴል በተለይ የዚህ የመልታይ ክለብ ሞዴል እንደሚሰራ ማሳየት ይፈልጉ ስለነበር ጊዜ መስጠት ፍላጎት ነበራቸው። ከአምስት እንደዚህ አይነት ባህሪ ካላቸው ተከታታይ ሽንፈቶች በኋላ ግን አሰልጣኙን በኃላፊነት ማቆየት ሲምፕሊ ሰስቴይነብል አይደለም። ስለዚህ ማሰናበት ነበረባቸው። የብራይተን ጨዋታ ላይ ለእኔ ያስታውቅ ነበር፣ ምልክቱ ሁሉ ነበር። የአሰልጣኙ መጨረሻ እንደደረሰ አሰልጣኙ ጨዋታው ካለቀ በኋላ የሰጠው አስተያየት ብቻ ሳይሆን የነበሩት ምልክቶች ሁሉ ሰስቴይነብል አይደለም። ግን ጨዋታው ካለቀ በኋላ ኤንዞ ፈርናንዴዝ ወደ ደጋፊዎቹ ሄዶ ለ5-6 ደቂቃ አንዳንድ ጊዜ ትከሻውን ሰበቅ ያደረገ ጭምር ሳያጨበጭብ ወይ ለድጋፋችሁ እናመሰግናለን ሳይል የሆነ መልእክት ማስተላለፍ እንደፈለገ አይነት። እንዲያውም ሰዎች ምን ይላሉ? ይሄማ ደንበኛ ክላሲክ የፕሌየር ፓወር ማሳያ ነው፣ በቃ መጥፎ ሁኔታ ላይ ነው ያለ ነው፣ የሆነ ነገር መለወጥ አለበት የሚል ጠንካራ መልእክት ማስተላለፍ እንደፈለገ በመልበሻ ክፍል ውስጥ ተሰሚነት ያለው ተጫዋች ያንን ከጨዋታው በኋላ የቼልሲ ሽንፈት የርዕስ ፎቶ የሚሆን ምስል ማስቀረት ፈልጎ ነው። ከአሰልጣኙ ጋር ያለው ግንኙነት ጥሩ አልነበርም። አሁን ይሄኛው ቼልሲ ልክ እንደ ቀደመው ቼልሲ አይነት የድሮግባ የላምፓርድ የቴሪ አይነት ፕሌየር ፓወር ሊኖሩ አይችልም። እነዛ ብዙ ያሸነፉ ተጫዋቾች በመሆናቸው ምክንያት ሮማን አብራሞቪች ፒተር ቼክን ወይ ጆን ቴሪን ወይ ላምፓርድን ወይ ድሮግባን ምን ትላለ ስለ አሰልጣኙ ብለው ጠይቀዋቸው በእነዚህ በቼልሲ መልበሻ ክፍል ጋርዲያንስ መነሻነት አሰልጣኝ ያሰናብታሉ። እንደዛ ነበር የሚሆን። እዚህኛው የመልበሻ ክፍል ውስጥ ልክ ነው ኤንዞ የዓለም ዋንጫዎች ያሸነፈ፣ ኮፓ ሊበርታዶሬስ ያሸነፈ፣ ሲቪው ደህና የሆነ ተጫዋች ነው። ግን በቼልሲ ያለው ታሪክ እንደዚህ አይነት ታሪክ አይደለም። ግን ደግሞ አሁን ካሉ ተጫዋቾች መካከል በመልበሻ ክፍል ውስጥ ጉልበተኛ ከሚባሉት አንደኛው እሱ ነው። ስለዚህ ስክሩቲኒ ውስጥ ነበር። እንኳን ማድሪድ ቦነስ አይረስን ይመስላል እዛ ሄጄ መኖር ፈልጋለሁ፣ የፔዦ ጨዋታ ማግስት በታክቲክ ተበልጠን ነበር ብሎ አሰልጣኙ ላይ ጣት መቀሰር እንኳን እንደዚህ አይነት አስተያየቶች ቀርቶ ያኛው እንኳን ከቼልሲ ደጋፊዎች ጋር የነበረው የፊት ለፊት መተያየት ራሱ እንደ ትልቅ መልእክት ነበር የተቆጠረው። ስለዚህ ከአሰልጣኝ ለውጥ በኋላ ምንድነው በጥርጣሬ አይን ይታዩ ከነበሩ ተጫዋቾች መካከል አንደኛው እርሱ ነው እና ትላንትና ግን ሪስፖንድ አድርጓል። ሜዳ ውስጥ ትላንትና ጎል ማስቆጠሩ ብቻ ኖርማሊ የትልቅ ጨዋታዎች ጎል አስቆጣሪ ነው ኤንዞ ፈርናንዴዝ። ግን ደግሞ ከኳስም ጋር ያለ ኳስም ሜዳ ውስጥ በጣም አስደናቂ ነበር፣ በተለይ ያለ ኳስ። ምክንያቱም ቼልሲ ከጎሉ በኋላ ረጅም ጊዜ ሰፈር ማድረግ ነበረበት። በሁለቱ አጋማሽ 2 ሙከራ ብቻ ነው ያደረገው፣ 0.02 ኤክስጂ ብቻ ነው የነበረው። የበለጠ ዳንኤል ፋርከም ከጨዋታው በኋላ እንደተናገሩት ቤዚኮቹ ላይ ያተኮረ ይመስል ነበር ቼልሲ ብለዋል። የበለጠ መሰረታዊ በሆኑት ጉዳዮች ላይ በቅርጽ መከላከል፣ ሶሊድ መሆን፣ በዲፓርትመንቶች መካከል ዲስታንስ ርቀት መጠበቅ፣ ይህንን የመሳሰሉት ነገሮች ላይ የበለጠ ትኩረት ያደረጉ ይመስሉ ነበር የሚል አስተያየት ሰጥቷል። እና ትላንትና ከኳስ ውጪ ከ13 1-1 ፍልሚያዎች በተለይ መሬት ላይ ከነበሩት ፍልሚያዎች 8ቱን አሸንፏል። 3 ቸርተቴዎች ወርዷል፣ 1 ብሎክ አድርጓል፣ 1 ክሊረንስ ነበረው፣ 4 ጊዜ ኳስ ሪከቨር አድርጓል። ስለዚህ አምበል ሆኖ ለገባ ተጫዋች ትላንትና በድጋሚ ሬስ ጀምስ አልነበረም። እኔ አምበልነቱን ጥያቄ ምልክት ውስጥ አስገባለሁ። ጥሩ ተጫዋች ነው አይደለም የሚለው ለክርክር የሚቀርበም አይደለም። እያወራን ያለ ነው ስለ ዓለም ዋንጫ አሸናፊ ከ100 ሚሊዮን ፓውንድ በላይ ስለወጣበት ተጫዋች ነው። ግን በአስፈላጊ ጊዜ አስፈላጊውን ታማኝነት አሳይቷል ወይ እርግጠኛ አይደለሁም። ግን ትላንትና ሜዳ ውስጥ እንደ አምበል ነበር የተጫወተው። ከኳስም ጋር እንደዚሁ ድንቅ ነበር። ጎል ማስቆጠሩ ብቻ ሳይሆን ከሁሉም የቼልሲ ተጫዋቾች የበለጠ ብዙ የጎል እድሎች የፈጠረው ተጫዋች እሱ ነው። 3 የጎል እድሎች፣ 1 ትልቅ የጎል እድል ፈጥሯል። በ3ኛ የሜዳ ክፍል 8 ፓሶች አድርጓል። ስለዚህ ሪያክሽን ፐርሶኒፋይ የሚደረግ ከሆነ ትላንትና ኤንዞ ፈርናንዴዝ ያንን አድርጓል። የትልልቅ ጎሎች አስቆጣሪ ነው። እሱ ብቻ ሳይሆን ምሳ አንድ የሚገርም ቁጥር እያየው ነበር። 13ኛ ጎሉን ያስቆጠረው እና አማካይ ተብሎ ፕሮፋይል ለሚደረግ ተጫዋች በእርግጥ አማካይ ብቻ ብዬ አልለውም። ቼልሲ በሁለት አማካይ ተከላካዮች በሚጫወትበት ጊዜ 10 ቁጥር ሆኖ ስለሚጫወት ብዙ ጊዜ ተጋጣሚ ቡድን ሳጥን ውስጥ ስለሚደርስ ብዙ ጎል የሚያስቆጠር ተጫዋች ነው። ግን ቢሆንም 13 ጎል ማስቆጠር በጣም ከፍተኛ ቁጥር ነው እና በፕሪሚየር ሊግ በሁሉም ውድድሮች ከሚጫወቱ አማካዮች መካከል
አንድ ተጫዋች ብቻ ነው ከሱ የበለጠ ጎል ያስቆጠረው። ለኖቲንገም ፎረስት የሚጫወተው ሞርጋን ጊብስ ዋይት የሚባለው ተጫዋች ብቻ እሱ 16 ጎሎች አስቆጥሯል። ያው ኖቲንገም ፎረስት እንደምታውቂው በአውሮፓ ውድድርም የተሳተፈ ስለሆነ የጨዋታዎቹ ቁጥር ብዙ ናቸው። ግን ኤንዞም እንደዚሁ 13 ጎሎች አስቆጥሯል። በጣም ትልቅ ቁጥሮች ያሉት ተጫዋች ነው። እንግዲህ የፍጻሜው ጨዋታ ከ22 ቀን በኋላ ነው የሚደረገው። ከማንቸስተር ሲቲ ጋር ነው የሚገናኙት። ቼልሲ ኤፍ ኤ ካፕን ከአንቶኒዮ ኮንቴ አሰልጣኝነት ዘመን በኋላ አላሸነፈም ላለፉት 8 ዓመታት። 17ኛ ፋይናላቸውን የደረሱት ግን በ2017-18 የውድድር ዘመን ላይ የኮንቴ ቼልሲ ከሞሪኞ ማንቸስተር ዩናይትድ ጋር ተጫውቶ በፍጻሜው ጨዋታ ካሸነፈ በኋላ ቼልሲ ሌሎች ዋንጫዎች አሸንፏል። ኢቨን በብሉኮ ብዙ በሚታማው የብሉኮ የባለቤትነት ዘመን ሳይቀር በ8 አሰልጣኞች 3ኛ ፋይናላቸውን ባለፈው የውድድር ዘመን ለኮንፈረንስ ሊግ ፍጻሜ ደርሰው ነበር፣ ለዓለም የክለቦች ዋንጫ ፍጻሜ ደርሰው ነበር። ሁለቱንም አሸንፏል። እንዲያውም በፖቼቲኖም ስር የሊግ ካፕ ፍጻሜ ተጫውተዋል። እሱም በብሉኮ ዘመን የነበረ ነው። ኤፍ ኤ ካፕ ግማሽ ፍጻሜ ተጫውተዋል። በመጠኑ ከአብራሞቪች ዘመን ጋር የሚያመሳሰለው ይሄኛው ነው። የአሰልጣኞች ተርኖቨር እንኳ ቢኖር ግን በተለይ በኖካውት ውድድሮች ላይ ቼልሲ ተጨማሪ ርቀት መሄድ ይችላል። ያው መቼስ የሚጎድሉበት አንዳንድ ግልጽ ጉድለቶች ቢኖሩም አስተማማኝ ግብ ጠባቂ፣ አስተማማኝ ተከላካይ፣ ልምድ፣ አንዳንድ ጊዜም ሳት የላሳ አጥቂ እንደዚህ እንላለን። ግን በጣም ታለንትድ ስብስብ ነው። ስለዚህ የሆነ አይነት የድምጽ ለውጥ መልበሻ ክፍል ውስጥ በሚኖርበት ጊዜ ተጫዋቾች ሪስፖንድ ያደርጋሉ። የተረዳሁት የድምጽ የቶን ለውጥ አለ መልበሻ ክፍል ውስጥ እና ትላንትና በጣም ግሩም ነበር። በነገራችን ላይ ኤንዞ ሰሞኑን ሪያል ማድሪድ ነው አይደለም ሲባል የነበረው። ሪያል ማድሪድ ከቶኒ ክሩስ በኋላ እንደሱ አይነት ባህሪ ያለው አማካይ ተክቶ አለማስፈረሙ ነው ባለፉት 2 ዓመታት አንደኛው ችግር። ብቸኛው ችግር አይደለም ግን አንደኛው ችግር እሱ ነው ይባል ነበር። ስለዚህ የኤንዞ ስም ይጠቀስ ነበር። ኤንዞም ደግሞ እነዛ የዝውውር ወሬዎች ተጨባጭ ባይሆኑም እስካሁን ድረስ የበለጠ ነዳጅ እንዲያገኙ የሚያስችል አስተያየት ነው የሰጠው። እኔ በጣም ትልቅ አወዛጋቢ አስተያየት የሰጠ አይመስለኝም። በቃ ስለሚወደው ከተማ ነው የተናገረው። ኦፍኮርስ እዛ ከተማ ውስጥ ሪያል ማድሪድ አለ። ስለዚህ ወደዛ ልቡ ማዘንበሉን እንደሚያሳይ ተደርጎ ነው የተጠቀሰው። ግን ላቲን ነው፣ የቦነስ አይረስ ከተማ ልጅ ነው፣ ስፓኒሽ ቋንቋ ተናጋሪ ነው። ምን ችግር አለው ስለ ማድሪድ ጥሩ ቢናገር? ብዙ ትልቅ ችግር ያለው መስሎ አልታየኝም ለእኔ በጊዜው። ግን ደግሞ ሰሞኑን ከሌላ ክለብ ጋር ስሙ መነሳት ጀምሮ ነበር። ልብ ብለሽ እንደሆነ ማንቸስተር ሲቲ ቤርናርዶ ሲልቫ ከለቀቀ በኋላ ሲቲ የቤርናርዶ ሲልቫ ተተኪ አድርጎ ተጫዋቹን ማስፈረም ይፈልጋል የሚል ወሬ ደግሞ ሰምተን ነበር። ስለዚህ አሁን በትልልቅ ክለቦች ምን ያህል እየተፈለገ ያለ ተጫዋች መሆኑን የሚያሳይ ነው። እንዳነሳሁት ነው የዓለም ዋንጫ አሸናፊ ነው፣ ግን ለየት ያለ ነው። ትላንትና አንዳንድ ያደረጋቸው ነገሮችም በአንዳንድ ሰዎች እንደ ዳርክ አርትስ ምናምን ቢቆጠሩም ለምሳሌ ቼልሲ የሊድስ ደጋፊዎች ፊት ሄዶ ነው ደስታውን የገለጸው። የሊድስ ደጋፊዎችን የሚያበሳጭ ፖለቲካሊ ኮሬክት አይደለም። የሆነ ጊዜ ደግሞ ትላንት በጣም ጨዋታው ይቆራረጥ ነበር፣ ሰዓት ይገድሉ ነበር የቼልሲ ተጫዋቾች። በኖካውት ጨዋታዎች የሚጠበቅ ነው። ግን ደግሞ ሄዶ ሮበርት ሳንቼዝን አንድ ጊዜ የቼልሲ ተጫዋቾችን በሙሉ ጠርቶ አሰልጣኙ የታክቲካዊ ምክር ይሰጥ ነበር። በዛ ጊዜ ያቺን ፋታ ለማግኘት ግን ግብ ጠባቂው ከወደቀ ጨዋታው ሊቀጥል አይችልም። ስለዚህ ሮበርት ሳንቼዝን ውደቅ አለው። ይህንን የሚያደርገው ከላቲን ተጫዋቾች የተለመደ ነው እንዲህ አይነት ነገር ማድረግ። ግን አንድ ፒት ሆል የሚባል አይኒር ጸሐፊ ሲጽፍ አሁን በቃ ሚዲያ ትሬንድ የሆኑ እንዴት አይነት ጠባይ ማሳየት እንዳለባቸው፣ እንዴት መናገር እንዳለባቸው በፒአር ባለሙያዎች የሰለጠኑ ሮቦቲክ ተጫዋቾች ባሉበት በዚህኛው ዘመን እንዲህ ደግሞ አንዳንድ ጊዜ ሊያስቆጣ ቢችልም ወጣ ያለ ነገር የሚያደርግ ተጫዋች ያስፈልጋል የሚል አስተያየት ሰጠ። አሁን እንግዲህ ለወደፊቱ ያለው ትልቁ ጥያቄ የሚቀጥል ከሆነ ቼልሲ ውስጥ ረጅም ኮንትራት አለው። ቼልሲ ተጫዋቹን የመልቀቅ ግዴታ የለበትም፣ ረጅም ውል ነው ያለው። ግን ትልቁ ጥያቄ ከኮል ፓልመር ጋር አንድ ላይ መጫወት ይችላሉ ወይ የሚለው። ከሞላ ጎደል ተመሳሳይ የሜዳ ዞን ውስጥ መገኘት የሚፈልጉ ናቸው። ዲፕ አማካይ መሆን የሚችል አይመስለኝም። ትላንትና ሮሜዮ ላቬያ ነበር ከሞይሰስ ካይሴዶ ጋር አብሮ የተጣመረው። ለእኔ የሚያስኬድ የሚመስለኝ እንደሱ ነው። ሁለቱ አማካዮች በጣም ባላንስ የሚደራረጉ አማካዮች ናቸው። ካይሴዶ የበለጠ ነጣቂ ነው። ላቬያ በሲቲ አካዳሚ እንደሰለጠነ ሰው የበለጠ ካልቸርድ የሆነ የበለጠ መንጠቅም ይችላል። ግን በጣም ጥሩ የፖሴሽን አማካይ ነው። ትልቁ ችግር ሜዳ ውስጥ ያየነው በጣም ለጥቂት አጋጣሚዎች መሆኑ ነው። ዳሪዮ ሱጎ የሚባል ሌላ ወጣት አማካይም አላቸው። ከነሱ ፊት ኤንዞ መጫወት ይችላል። ትላንትና የተጫወተበት ክል ከዣኦ ፔድሮ ጀርባ ያለውን ቦታ ማለት ነው። ይሄ ቦታ ደግሞ የፓልመር ቦታ ነው።
ከሁለቱ ጥልቅ አማካዮች አንዱ ሆኖ መጫወት እንደሚቸግረው አይተናል በተደጋጋሚ። ያ አትሌቲሲዝም የለውም። አሁን ላቪያ ና ካይሴዶ ያላቸው አይነት አትሌቲሲዝም የለውም። የበለጠ ቴክኒካል የበለጠ ቦክስ ክራሸር አማካይ ነው። ዘግይቶ ሳጥን ውስጥ አሰልጣኙ ጨዋታው ካለቀ በኋላም ያደነቀው በዚህ አስተያየት ነው። ካለም ማክፋለን ምንድን ያለው የሩጫው ታይሚንግ በጣም አስደናቂ ነው ሳጥን ውስጥ የሚደርስበት ጊዜ ብሏል። ትናንትናም ልክ እንደዛ ነው ያደረገው። ግን ችግሩ የበለጠ የመከላከል የበለጠ የቦታ አያያዝ ዲስፕሊን የበለጠ የቅርጽ መከላከል በሚያስፈልግበት ጊዜ ግን እንደዚህ አይነት ተጫዋች አይደለም። ያ አትሌቲሲዝም የለውም። ስለዚህ ከፊት ነው የምታጫወቹ የበለጠ ነጻ እንዲሆን ከኋላ በቂ ከለላ ኖሮት እንደዛ መጫወት አለበት። አሁን ትልቁ ጥያቄ ከኮል ፓልመር ጋር አብራሽ ታጫውቻለሽ። አሁን የመጀመሪያው ሲዝን ላይ የማውሪሲዮ ፖቼቲኖ ውሳኔ ነበረው ቀኝ ላይ ማጫወት ነበር። ጥሩ ሲዝን ይመስለኛል ያሳለፈው በመጀመሪያው ሲዝን ቀኝ ላይ ነበር ግን የተጫወተው። አሁን ንጹህ የክንፍ ተጫዋቾችን ነው የሚጠቀሙት። ትላንትና በግራ በኩል ጋርናቾ፣ በቀኝ በኩል ኔቶ ነው የነበሩት። ሌሎች የበለጠ ክላሲክ የክንፍ ተጫዋቾችን አሁን የሚጠቀሙ። አሁን ለወደፊቱ ትልቁ ጥያቄ መፍትሄ የሚፈልገውም ትልቁ ጥያቄ እሱ ነው። ሁለት ከሞላ ጎደል የሚጋሯቸው ነገሮች የሚበዙ ተጫዋቾችን በአንድ ተመሳሳይ የሜዳ ዞን ውስጥ አጫውቶ ባላንስ መጠበቅ ይቻላል ወይ? ባላንስ ደግሞ ማጂክ ወርድ ነው በፉትቦል በጣም ወሳኝ ነገር ነው። ለወደፊቱ ትልቁ ጥያቄ እሱ ነው። ለአሁን ግን ለፍጻሜ ደርሰዋል። ለጊዜው የሚያስፈልገውም ነገር እሱ ነው። በሁለቱም ተጫዋቾች ግን ከአጥቂ ጀርባ ያለውን ቦታ ይዘው መጫወት የሚፈልጉ ተጫዋቾች ናቸው። ልክ ከሴንተር ፎርወርዱ ጀርባ ትላንትና እንደነበረው ከዦ ፔድሮ ጀርባ ያለውን ቦታ ይዘው መጫወት የሚፈልጉ ተጫዋቾች ናቸው። ለፍጻሜ ደርሰዋል እና ያው ትልቁ ርዕስ እንዳነሳሁት ኤንዞ ነው የማሸነፊያውን ጎል ያስቆጠረው እሱ ስለነበር ባጁንም ጎሉ ከተቆጠረ በኋላ ሲስም አይተናል እና አሰልጣኙ በጣም አስደናቂው ነገር ሁሉንም ነገር በመጠኑ ማድረግ የሚችል ተጫዋች ነው ብሏል። ሁሉንም ነገር በመጠኑ ማድረግ ይችላል። ኳስ መቀማት ይችላል፣ ማደራጀት ይችላል፣ የመጨረሻ ኳስ መስጠት ይችላል፣ ጎል ማቀበል ይችላል። ሁሉንም ነገር በመጠኑ ማድረግ የሚችል ነው። ያ ተፋላሚነትም አለው ብሎ አድንቆታል። ከዛ በኋላ ሌላ ጎል አልተቆጠረም፣ ግን በድጋሚ ሮበርት ሳንቼዝ እንዳነሳሁት በጣም አስፈላጊ ሙከራዎች በጊዜ በተለይ አሮንሰን የሚባለው አሜሪካዊ አማካያቸው ጎል ማስቆጠር የሚችልበት እድል ነበረው። ዶሚኒክ ካልቨርት ሉዊን፣ ሌሎችም ተጫዋቾች እድል አግኝተው ነበር፣ ግን ግብ ጠባቂ ሮበርት ሳንቼዝም በዌስሊ ፎፋና ቦታ የገባው ቶሲንም በኔ አስተያየት በጣም ጥሩ ተጫውቷል። ግን ዋናው ሼፑ ይመስለኛል ትላንትና የተጫወቱበት መንገድ የበለጠ አሰልጣኝ ዳንኤል ፋርከ እንዳሉት የመከላከል ቅርጽ ላይ ወይ መሰረታዊ ፋንዳሜንታሎች ላይ እነዛ ነገሮች ላይ በማተኮር በመጫወታቸው ምክንያት ልክ እንደ ሌላው ጊዜ ኤክስፖዝድ አሉንም። ሁለት የአማካይ ተከላካዮች ነበሯቸው፣ ሁለት ጥሩ የሳጥን ተከላካዮች ነበሯቸው፣ ቶሲንና ቻሎባ ሁለቱም በጣም ጥሩ የሳጥን ተከላካዮች ናቸው። ስለዚህ ስትራክቸሩ በጣም ጥሩ ነበር። እንደዛ ሲሆን ጥሩ ለመከላከል ይቀላል፣ የበለጠ ጠለቅ ባለ ቅርጽ ይከላከል ስለነበር ማለት ነው። ስለዚህ ፍጻሜ ደርሰዋል። ኤፍኤ ካፕ አንዳንድ ሰዎች በጣም ሮማንቲክ የሚሆነው ሊድስና ሳውዝሃምፕተን ለፍጻሜ ቢደርሱ ነው። ምክንያቱም ባለፉት 20 ዓመታት ብዙ ዋንጫ የወሰዱት ሁለቱ ቡድኖች እነዚህ ናቸው እና በቀደም የሲቲ ደጋፊዎች በሚቀመጡበት ሴክሽን በጣም ብዙ ክፍት ወንበር ነበር እና አሁን ከወር በፊት እዚሁ ስቴዲየም ውስጥ ነበሩ ከአርሰናል ጋር በተደረገ የሊግ ካፕ ፍጻሜ። አሁን ለማንቸስተር ሲቲ ደጋፊ ወደ ዊምብሌ መሄድ እንደ ትልቅ ፒልግሪሜጅ አይቆጠርም። በቃ ለአራተኛ ተከታታይ ጊዜ ነው ኤፍ ኤ ካፕ ፋይናል የደረሱት። ማንም አድርጎት አያውቅም። ጓርዲዮላም ለዚህ ነው በዓለም ላይ በእድሜ ትልቁ ውድድር ኤፍ ኤ ካፕ፣ ማንም ግን 4 ተከታታይ ፋይናል ተጫውቶ አያውቅም ብሎ አድንቋል። ልክ ነው። ግን በመጠኑ ደግሞ የዚህን ዘመን እግር ኳስ ፋይናንስ ያሳያል። በቃ ብዙ ጊዜ ትልልቆቹ ቡድኖች ናቸው ፋይናል የሚደርሱት። ለመጨረሻ ጊዜ አላቅም ማን እንደሆነ ሌስተር ልንል እንችላለን መሰለኝ 2021 ላይ። ግን በአብዛኛው ከትልልቆቹ ቡድኖች አንዱ ለፍጻሜ ይደርሳል እና ሰዎች እነዚህ ፒውሪስቶች የሚባሉት ሰዎች የሊድስንና የሳውዝሃምፕተንን ፍጻሜ ለማየት ተመኝተው ከሆነ አልሆነም ማለት ነው። ሳውዝሃምፕተን ያንን የሚያደርገው መስሎ ነበር። አዛዝ ያንን አስደናቂ ጎል ካስቆጠረ በኋላ ትላንትናም ሊድስ ፋይት አድርጓል። አሰልጣኙ ምናልባት አንድ ኢንትረስቲንግ ነገር የተናገረ እሱንም እንደዛ አይነት ፊሊንግ ነበረኝ እኔ ወደ ፍጻሜ ስትመጪ፣ በተለይ ሊድስን ስትሆኚ በታሪክ ትልቅ ቡድን ቢሆንም ነገር ግን በቅርብ ጊዜ ለኤፍኤ ካፕ ፍጻሜ ደርሶ ሲጫወት አይቻላቅም ለምሳሌ እና አንዳንዴ ኦኬዥኑ በጣም ትልቅ ይሆናል። ያ ደግሞ ተጫዋቾቹ ለሚታይ ጭንቀት
ስሜት ነበር እና ይህንን ዳንኤል ፋርከ ከጨዋታው በኋላ አንስተውታል። ነርቨስ የመሆን ነገር ሚላ ሴት ሰጥተዋል። እስከ ትላንትና ድረስ ቼልሲ በመጠኑ ቀለል ካሉ ቡድኖች ጋር ነው ሲጫወት የቆየው። ፖርት ቬልን ነበር አይደለም በባለፈው ዙር የገጠመው፣ ሬክሳምን፣ ሃል ሲቲን፣ ቻልተን አትሌቲክን ገጥሞ ነው በመጨረሻ ለፍጻሜ የደረሰው። ግን ደግሞ ብዙ ጊዜ አይተናል የአሰልጣኝ ለውጥ ካደረገ በኋላም ፋይናል ከደረሰ በኋላም ሌላ መልክ የሚያሳይ ቡድን አይተናል። እንግዲህ ከ8 ዓመት በኋላ ኤፍ ኤ ካፕ ያሸንፍ እንደሆነ አላቅም። ኤፍ ኤ ካፕ በመጠኑ የሲዝኑን ዳሜጅ ይቀንሰዋል። እኔ በጣም ጥሩ ማሳያ ነው ምለው የሊግ ሲዝን ነው። ለምሳሌ ዛሬ ብሬንፎርድ ካሸነፈ ማንቸስተር ዩናይትድን ወይ ማቻ ከወጣ ከቼልሲ በላይ ይሆን ፌር ሪፍሌክሽን የሆነው የሊግ ጉዳይ ነው። አሁን እንዳልኩት የካፕ ውድድሮች አንዳንድ ጊዜ በምትገጥሚያቸው ቡድኖች ቅለት የሚወሰን ፖርት ቬልን፣ ሬክሳምን፣ ሃል ሲቲን፣ ቻልተን አትሌቲክን፣ ኢቭን ሊድስን ገጥመሽ ከሆነ በፍጻሜ የምትደርሽው አንዳንድ ጊዜ በቃ የድልድሉ ማድላት የሚጠቅምበት ጊዜ አለ። የሊግ ሲዝን ግን የሊግ ሲዝን ሁሉም ቡድን እርስ በርሱ ሁለት ጊዜ ይጫወታል እና በዛ በጣም አሁን በሚያሰጋ ሁኔታ ላይ ካለ የቼልሲ ትክክለኛው ሪፍሌክሽን የሊግ ሲዝን ሜቢ ቻምፒየንስ ሊግ ከፍ ባለ ጥራት ደረጃ የሚደረገው ውድድር እሱም ቢሆን በእርግጥ ድልድል ፋክተር ያደርገዋል። አርሰናል ከሌቨርኩሰን ከስፖርቲንግ ሊዝበን ከአትሌቲኮ ማድሪድ ጋር ነው የተጫወተው። ከፔዤ ጋር እንደመጫወት አይደለም። አትሊስት ቼልሲ ኤርሊ ከፔዤ ጋር ነው የተጫወተው። አንዳንድ ጊዜ ድልድሎች አንዳንዴ እድለኞች ያደርጉሻል፣ አንዳንድ ጊዜ አያደርጉሽም እና በካፕ ውድድር ላይ እኔ ብዙ አይደለሁም። ጥንካሬ የሚጠይቅ ነገር አለው፣ ግን የቡድኑን ጤንነትና የ10 ወር እውነተኛ ፐርፎርማንስ መለኪያ የሊግ ሲዝን ነው ብዬ ነው የማምነው። በዛ ጥሩ አይደለም፣ የቼልሲ ደጋፊዎችም የሚጠፋቸው አይመስለኝም። ግን ሲዝኑን ሲጨርሱ ኤፍ ኤ ካፕ ሻምፒዮን ሆኖ ከሆነ ሲዝኑን የሚጨርሱት ቢያንስ ከለየለት ውድቀት መታደግ ይቻላል አመቱን ማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።